እንዴት ዋላችሁ? ሰላም ናችሁ? እንዴት ነው? እሁድ እንዴት ነው? ዛሬ እንግዲህ የምንመለከተው የሊደርሺፕ ስታይል ሲቹዌሽናል ሊደርሺፕ ስታይል ነው። እንደ ሁኔታው ተለዋዋጭ የአመራር ዘይቤ የምንለው ማለት ነው። እንግዲህ ክላሲካል ሊደርሺፕን 3 አይተናል። እንዲሁም ደግሞ ሞደርን ሊደርሺፕ ስታይሎችን 8 አይተናል። ቶታሊ 11 የሊደርሺፕ ስታይሎችን በኦርደር አይተናል። ዛሬ ደግሞ ሲቹዌሽናል ኤንድ ኮንቲንጀንሲ ሊደርሺፕ ስታይል ከሚሉት ሶስቱ ሲቹዌሽናል፣ ኮንቲንጀንሲ እና አዳፕቲቭ ሊደርሺፕ ከሚለው 12ኛው ሊደርሺፕ ስታይል ሲቹዌሽናል ሊደርሺፕ ስታይልን እንመለከታለን ማለት ነው። ይህ እንግዲህ ሲቹዌሽናል ሊደርሺፕ ስታይል ወይም እንደ ሁኔታው ተለዋዋጭ ሊደርሺፕ ስታይል የሊደርሺፕ የአመራር ዘይቤ በፖል ሄርሴይ እና በኬን ብላንቻርድ የተገኘው የበለጸገ ሊደርሺፕ ስታይል ነው። ይህ ጽንሰ ሀሳብ በአንድ ወጥ የአመራር ዘይቤ ከመመራት ይልቅ እንደ ተከታዮቹ ወይም እንደ ባለሙያዎቹ ብስለት እና ዝግጁነት የአመራር ዘይቤ መቀያየር ማለት ነው። ሊደርሺፕ ስታይሉን እንደነሱ ብስለትና ዝግጁነት መጠን እየቀያየሩ መጠቀም ማለት ነው። ሊደሩ ማለት ነው። በኦርጋናይዜሽን ውስጥ ዋና ሀሳብ ለሁሉም የሚሆን አንድ አይነት አመራር የለም። ለተለያየ ባለሙያ ለተለያየ ፎሎወር የተለያየ ሊደርሺፕ ስታይል እንዳለ ነው የሚያሳየው። እንግዲህ 4 አይነት የአመራር ዘይቤዎችን ነው የምጠቀመው። መሪው እንደ ሁኔታው ከሚከተሉት 4 ዘይቤዎች አንዱን ይመርጣል ነው። አንደኛው መመሪያ መስጠት ወይ ዳይሬክቲንግ ኦር ቴሊንግ የምንለው ነው። ሰራተኛው ስራውን ለመስራት የሚያስችል ክህሎት ወይም በራስ መተማመን ከሌለው በዚህን ጊዜ የምንጠቀመው አይነት ሊደርሺፕ ይሆናል። ዳይሬክቲንግ ወይም ቴሊንግ የምንለው መሪው ምን፣ መቼ፣ እንዴት መደረግ እንዳለበት ግልጽ መመሪያ ይሰጣል ማለት ነው። ሁለተኛ ማሰልጠን ወይ ማሳመን ኮቺንግ ወይ ሴሊንግ የምንለው ነው። ሰራተኛው የተወሰነ ችሎታ ቢኖረውም አሁንም መመሪያና ድጋፍ በሚያስፈልገው ጊዜ የሚመረጥ አይነት የሊደርሺፕ ስታይል ነው። መሪው ውሳኔዎችን ያስረዳል፣ ጥያቄዎችን ያስተናግዳል፣ እንዲሁም ሰራተኞች እንዲማሩ ያበረታታል ነው። ሶስተኛው ማሳተፍ ወይ መደገፍ ነው። የፓርቲሲፔቲንግ እና ሰፖርቲንግ የምንለው ማለት ነው። ሰራተኛው ስራውን የመስራት ብቃት ኖሮት ነገር ግን በራስ የመተማመን መንፈስ ወይም ተነሳሽነት ሲጎለው ይተገበራል ነው። ይሄ ኢምፕሊመንት የሚደረገው ፓርቲሲፔቲቭ ኦር ሰፖርቲንግ የምንለው በራስ የመስራት ብቃት ይኖረዋል፣ ግን በራስ የመተማመን መንፈሱ በጣም ዝቅተኛ ሲሆን ፓርቲሲፔት እንዲያደርግ ብቻ ይደረጋል። አዘይንድ ኦፍ ዘዴ የመጨረሻው የውክልና መስጠት ወይ ደግሞ ዴሊጌቲንግ ነው። ሰራተኛው በስራው እጅግ ጎበዝ፣ በራሱ የሚተማመንና ተነሳሽነት ያለው ሲሆን መሪው እንግዲህ ያለውን ስልጣንና ኃላፊነት ሙሉ በሙሉ ለሰራተኛው ሊተውለት ይችላል ማለት ነው። እንግዲህ ይሄ በእንዲህ እንዳለ በዚሁ ልክ ይሄ መሪ ሲቹዌሽናል ሊደርሺፕ ስታይልን ኢምፕሊመንት የሚያደርግ መሪ የሰራተኞችን የብስለት ደረጃ መለየት ያስፈልገዋል። ፎሎወር ሬዲነስ ወይ ማቹሪቲ ሌቭላቸው ማለት ነው። መሪው የትኛውን ዘይቤ እንደሚጠቀም ለመወሰን የሰራተኛው የዝግጁነት ደረጃ መለየት አለበት። ሬዲነስ 1 ለምሳሌ ዝቅተኛ ብቃትና ዝቅተኛ ፍላጎት ያለው አንኤብል እና አንዊሊንግ የምንለው ማለት ሰራተኛው ስራውን ማከናወን አይችልም፣ ለመስራትም ፈቃደኛ አይደለም ማለት ነው። ሁለተኛው ሬዲነስ 2 ነው። ዝቅተኛ ብቃትና ከፍተኛ ፍላጎት አንኤብል በት ዊሊንግ የሚለው ማለት ነው። ሰራተኛው ለመስራት ይፈልጋል፣ ነገር ግን እንዴት እንደሚሰራ አያውቅም። ሶስተኛው ሬዲነስ 3 የምንለው ነው። ከፍተኛ ብቃትና ዝቅተኛ ፍላጎት ኤብል በጣም ዊሊንግ የምንለው ማለት ሰራተኛው መስራት ይችላል፣ ነገር ግን በራስ መተማመን ይጎለዋል ወይም ፍላጎት የለውም የሚለውን ሶስተኛው የሬዲነስ ሌቭል ነው። አራተኛው ሬዲነስ 4 የምንለው ከፍተኛ ብቃትና ከፍተኛ ፍላጎት ኤብል ኤንድ ዊሊንግ ሰራተኛው በስራው የተካነና በጣም ተነሳሽነት ያለው አይነት ነው፣ በሁለቱም ማለት ነው።
ስለዚህ ይሄ ሊደርሺፕ ስታይል ወይ ሲቹዌሽናል ሊደርሺፕ ስታይል የራሱ የሆነ ሜሪት እና ዲሜሪት አለው። ተለዋዋጭነት ነው፣ ፍሌክሲቢሊቲ የመጀመሪያው ሜሪቱ። መሪው እንደ ሁኔታው ዘይቤያቸውን እንዲቀያይሩ ስለሚያስችል ከተለያዩ ባህሪ ካላቸው ሰራተኞች ጋር በብቃት ለመስራት ይረዳዋል ማለት ነው። እንደ ሰራተኞቹ እንደ ባለሙያዎቹ ባህሪና ሁኔታ እየቀያየረ ይጠቀማል። የሰራተኛ እድገትን ኢምፕሎይ ዴቨሎፕመንት የምንለው የሰራተኛ የብስለት ደረጃ ሬዲነስ ግምት ውስጥ ስለሚያስገባ ሰራተኛው ከጊዜ ወደ ጊዜ ክህሎታቸውን እንዲያሳድጉ በራሳቸው እንዲተማመኑ ያደርጋቸዋል ነው። ለምን? የመለየት ካፓሲቲ ስላለው የተሻለ ተግባቦት ቤተር ኮሚኒኬሽን ሊኖር ይችላል። መሪው ለሰራተኛው የሚያስፈልገውን የድጋፍ ወይም የመመሪያ መጠን በትክክል ስለሚሰጥ በስራ ቦታ ላይ የሚፈጠሩ አለመግባባቶች ሊቀንሱ ይችላሉ። ምርታማነትን ይጨምራል ነው። ይሄ ኢንክሪዝ ፕሮዳክቲቪቲ ነው። ይሄ እንግዲህ እያንዳንዱ ሰራተኛው የሚፈልገው የአመራር መንገድ ስለሚመራ ስራዎች በብቃትና በፍጥነት እንዲከናወኑ ያደርጋል ነው። ዲሜሪቱ ደግሞ ምንድን ነው? ተለዋዋጭነት ግራ መጋባትን ሊፈጥር ይችላል ነው። መሪው ዘይቤውን በየጊዜው የሚቀያየር ከሆነ ሰራተኞች የመሪውን ትክክለኛ ባህሪ ለመረዳት ሊቸገሩ ይችላሉ። አድሎ እንደተደረገ አድርጎ ሊያስቡ ይችላሉ ነው። ሁለተኛው በመሪ ላይ ከፍተኛ ጫና ይፈጥራል ነው። መሪው የሁሉንም ሰራተኛ የብስለት ደረጃ በየጊዜው መገምገምና የራሱ ባህሪ ማስተካከል ስላለበት ከፍተኛ የአእምሮ ጥንካሬና ትኩረት ይጠይቃል ነው። ይሄ እንግዲህ ካፓሲቲ ያስፈልጋል። እያንዳንዱን ባለሙያ የብስለት ደረጃ ማወቅና መገምገም፣ የራሱን ባህሪ ደግሞ በእነሱ አጀስት እያደረገ መሄድ ከፍተኛ አእምሮ ጥንካሬና ትኩረትን ይፈልጋል ማለት ነው። ረጅም ጊዜ እቅድ አስቸጋሪ ሊሆን ይችላል ነው። እንግዲህ ሞዴሉ አብዛኛውን ጊዜ ትኩረት የሚያደርገው ወቅታዊ ሁኔታ ላይ ስለሆነ ድርጅታዊ እና የረጅም ጊዜ ግቦችን ችላ ሊል ይችላል። የመጨረሻው የተሳሳተ ግምት ሊኖር ይችላል። መሪው የሰራተኛ የብስለት ደረጃ በስህተት ከገመገመ፣ ለምሳሌ ጎበዝ ሰራተኛን እንደ ጀማሪ አድርጎ መመሪያ መስጠት ካበዛ የሰራተኛው ተነሳሽነት ሊጠፋ ይችላል፣ ሊቀንስ ይችላል ማለት ነው። ዛሬ ያየነው ሲቹዌሽናል ሊደርሺፕ ስታይል ነው። ነገ ሌላውን ተከታዩ ሊደርሺፕ እናያለን። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሆንላችሁ። ቴንክ ዩ ሶ ማች